ካንኩም ባንኩም በተለመደው አገላለጽ መንግስት ጋር ነው። ገብቶሃል? ለምሳሌ አማራ ክልል ጦርነት አለ አይደለም? አለመተኮስ ይችላል። ከማን ጋር ይዋጋሉ? ህዝቡን አይጨፈጭፉት። ከማን ጋር ይዋጋሉ? አልተኮስም በቃ ቢል ቆይ ሲስፋየር ዩኒላተራል የሆነ ሲስፋየር ማድረግ አይችልም መንግስት። ከዛ ነው ይሄውን ያቆም ያለው የመጀመሪያው እርምጃ ተራምጃል። እየተታኮስ ካለንም ድርድር እኮ መጣር መንግስት መጀመሪያውን የተኩስ ማቆም ማድረግ ይችላል። አልተኮስም ማለት ይችላል። ህዝብ ስለሆነ እየሞተ ያለው ህዝብ ነው እየሞተ ያለው ግዴታው ስለሆነ ችሮታም አይደለም ወይ ውለታ አይደለም እየጠየቅን ያለ ነው ግዴታ ነው። የትኛውም ሰው ጥያቄ ሲኖረው መሳሪያ ማንሳት መጀመሪያ እኮ መሳሪያ አልተነሳ። ለምሳሌ ህወሓት የወሰደበትን ምሳሌ እስኪ ከስልጣን ሄደ 2013 የተነሳበትን መንገድ ጀስቲፋይ እያደረኩሽ አይደለም። ለምሳሌ አሁን ትጥቅ ለምን ተነሳ እያልኩሽ አይደለም። ኢትዮጵያ ውስጥ ያለውን ፖለቲካ ሂደት እንደማንኛውም እኔ ናቸው እንደወጣት መሳሪያ ባይሆን ዲያሎግ አይደለም ያስፈልጋል። አዎ ግን ደግሞ አንዳንዴ ጠለቅ ብለን ደግሞ ማየት አለብን አይደለም። ሁሌም ጦርነት በመሳሪያ በተኩስ ድምጽ ብቻ አይደለም የሚጀምረው፣ በሀሳብ ነው የሚጀምረው። ስለዚህ አንዱን አካል ቀድመን ጥፋተኛ ከማድረጋችን በፊት ከዛ በፊት ሲነገሩ የነበሩ በተለይ አንድ ህዝብ ላይ ያነጣጠሩ ንግግሮችን፣ አንድን ህዝብ የሚያንቋሽሹ የሚያዋረዱ ንግግሮችን ማስታወስ መቻል አለብን። ኤኒዌይ ዲፌንድ እያደረኩ አይደለም ህወሓት ላይ ብቻ ነበር ብዬም ደግሞ አላስብም። የትግራይ ህዝብ ላይ እንደነበር ነው ማስብ። ምናልባት የእሳቤ ጉዳይ ይሆናል። የእሳቤ ጉዳይ አይደለም። ተከቦ 2 ዓመት መድኃኒትም ምግብም ሳይገባለት የነበረው ህወሓት አይደለም የትግራይ ህዝብ ነው። የሞቱት በመቶ ሰዎችም የህወሓት አመራሮች አይደሉም፣ የትግራይ ህዝብ ናቸው፣ የአማራ ህዝብ ነው። ለምሳሌ 2 ዓመት ትግራይ ውስጥ አልነበረም፣ ሲጅ አልነበረም የትግራይ ህዝብ ላይ። ቴሌቪዥኖችም እኮ አሁን እያወሩ ነው። ምን አይ ዶንት ኬር። ቲፒኤልኤፍ ስለሚያወራው አያገባኝም። እኔ እንደዛማ ባለቤቱ እያለው ነው። ቲፒኤልኤፍ ባለቤት ሊሆን አይችልም የትግራይ ህዝብ። እንዴት ቲፒኤልኤፍ በመቤት የትግራይ ህዝብ አብሮ ካለ ብለን ካሰብ ማለት የትግራይ ህዝብ ነው ጦርነቱ ላይ ብለን ካሰብ ነው ጦርነቱን የተዋጋው እያልኩ አይደለም። ታርጌት የተደረገው የትግራይ ህዝብ ነው እያልኩ ነው። ጸጉረ ልውጥ ሲባል የነበረው የቀንጅብ ሲባል የነበረው የትግራይ ህዝብ እንጂ ህወሓት አልነበረም አይደለ? የአክሱሙን እንትን ማየት እንችላለን። ታጣቂዎች አልነበረም የተገደሉት። ስለዚህ እኔ እያልኩ ያለሁት አንደኛ የህወሓት የትግራይ ባለቤት ሊሆን አይችልም። እንደዛ ብሎ ማሰብ ህዝቡ ላይ ከዚህ በኋላ የሚደረገውን ማሰብ ሳይሆን ራሱ የሚለው ነው ሊል ይችላል፣ ግን አይደለም። ጦርነቱ ሲነሳ ትግራይ ላይ ብቻ ተብሎ ይተነሳል። መጀመሪያ ትግራይ ላይ አልነበረም። ስንት ጦር ነው የተቀመጠው? አዳምጠኝ። ጦርነት በተኩስ ድምፅ አይደለም የሚጀምረው ብያለሁ ነው። ግን ማህበረሰብ ጠቅላይ ሚኒስትሩን ጨምሮ ከንቲባዋን ጨምሮ የትግራይ ህዝብ ላይ ምን ሲባል ነበረ? ሌላውን ተው። አዲስ አበባ ላይ የትግራይ ተወላጆች እየተለቀሙ ሲታሰሩ አልነበረም? ቤታቸው ያለ አግባብ ሲበረበር አልነበረም? አልነበረም? የህወሓት አካል ስለሆኑ ነው? አይደለም፣ የትግራይ ተወላጅ ስለሆኑ ነው። ገብተዋል ምን? ስለዚህ እኔ ማንም ሰው መጥቶ ያ ጦርነት የትግራይን ህዝብ ኢላማ አላደረገም ቢለኝ አልቀበሉም። ያንቺ ሀሳብ ነው የሚመስለው ማለት እኔ አሁን ማመን ላምንልሽ ወይም ላላማመን አይደለም። ግን እኔ ለምሳሌ ትግራይ ክልል እንደዚህ ሆኗል ብለን ካነሳን ነው እኔ አማራ ክልል የሆነው ማናየው እና ሰው እኔ እኮ አጌንስታት አይደለም። የአማራ ህዝብ አልተበደለም እያልኩ አይደለም። አሁን ስላለው እኮ ጦርነት እየነገርኩ ጥያቄ ስላለባቸው ነው መሳሪያ ያነሱት እያልኩ ነው። ግን ከዛ በፊት የትግራይን ህዝብ የኤርትራ ወታደር ጭምር አስገብተው አላስገደሉትም? አላስደፈሩም? ሴቶቹን እሱን መልስልኝ። አልተደፈሩም ሴቶች በኤርትራ ወታደር? ኦልሬዲ መንግስት ብሏል። ዲናይ ካረገ በኋላ ቆይቶ ነው የራሱ ጥቅም ሲነካ ነው ያመነው። ያመነበትን ምክንያትም ማየት ስለሚያስፈልግ ማለት ነው። ግን ከዛም በፊት ሲናገር እንደ ባንዳ ነበር የሚታየው አይደለ? እንደዛ አይነት ሀሳብ የሚያመጣ ሰው በኋላ የኤርትራ ወታደር ገብቶ የትግራይን ሰው ይገድላል። ፎርዳት ማተር ለምን የአማራንስ ህዝብ ይገላል? ገብተዋል ምል ገቨርንመንት አፍሌትድ በሆነ መንገድ የትግራይ ህዝብ ማግኘት የሚገባውን ነገር ሳያገኝ ብዙ ሰዎች ሞተዋል። ይሄን ልትክደው አትችልም። አማራ ክልል ላይ ስለዚህ ጀስቲፋይ ታደርገዋል። ምኑን ያነሳው? ህወሓት አንደኛ ለምሳሌ እኔ አሁን ህወሓት ስናነሳ ተከባሃል እንዲህ ልትሆን ነው አንቺም ቤለሽ መጀመሪያ እኮ መከላከያ ነበር የትግራይ ህዝብ ይደግፍ የነበሩ። በምን ማረጋግጫለን? የተሰሩ ዘገቦችን ማየት ትችላለን። የአይን እማኞችን ማየት ትችላለን። ወይስ መንግስት ካልነገረን? መንግስት ካልነገረን እና ተሰርቶ ይሄ እነሱ የለውጥ መንግስት የሚሉት ሲመጣ ከፍተኛ ተቀባይነት የነበረው ከየትኛውም ክልል በላይ ትግራይ ክልል ላይ ነው።